አይደለም ማለት እሱን እንትን ያልኩትኝ እኔ እንጃ በቀል ነው ብዬ ራሱ ለማለት ድፍረት የለኝም። እኔ ተበቀየዋለሁ ብዬ አላስብም። በቀል አይደለም ይሄ በሰበቡ በምክንያቱም እንደዛ አድርጌ ልጁን አሳየሁት። ልጁ ለማየት ችሏል። ብዙ ነገርን አድርጓል። እኔ በሌላ ሰው ይዤ መጥቼ አይደለም የሚያንቋሸሽኩ ወይ የተሰደብኩኝ ምናምን አይደለም። ሌላ ሰው እኔን እንዴት ነው ከኔ አልፎ ሌላ ሰው አይደለም መጥቶ ሌላ ወንድ አይደለም መጥቶ እንደዚህ ነው ያለው። ነገር ግን እሱን አልፎ እኔን ብዙ ሴቶች መጥተው እንደዚህ ብለው ሲናገሩ ላይክ ትቼው አልፌ ብዙ ነገሮችን አስተናግጃለሁኝና እኔ ጥሩ ነገር ነው ያደረኩት። ምንም መጥፎ ነገር አይደለም ያደረኩት እና በዚህ ልክ ልወቀስ ወይም ደግሞ እኔ ላይ በዚህ ልክ ጫና ሊበዛብኝ ተገቢ ነው ብዬ አላስብም። እና በቃ ካሁን በኋላ ማንንም እኔን እንደዚህ ያደረግሽ እንደዚህ ነሽ እንደዚህ ወጣሽ እንደዚህ ወረሽ ብሎ ባይወቅሰኝ ደስ ይለኛል። በቃ ማለት እኔና ፈጣሪ ነው የምናቆነስ ለመናገር ያሳለፍኩትንና ፈጣሪ ተመሰገነ ይሁን። እኔ አሁን ወደ መጀመሪያው ሙድ ገብቼ በቃ ማዝንበት መከፋበት ምናምን ጊዜ አብቅቷል። ፈጣሪ ይመስገን። እንዴት ነው አንዳንዴም ሲቆርጥላችሁና ስትጨክኑም በምን ያህል ልክ መጠንከር እንዳለባችሁ በነገራችሁ ላይ መፈተን እንዴት ደስ ይላል። አንዳንዴ ፈተናዎቹ ሲበዙ ማለት ለምን እኔ ላይ ለምን በዚህ ልክ ሆነ ለምን በዚህ ልክ እንደዚህ ተደረኩኝ ምናምን ልትሉ ትችላላችሁ። ተመሳሳይ ነገር ሲሆን እንዲሁም ደግሞ በቃ አለ አይደለ ብቻ እንዴት ልበላችሁ አንዳንዴ ፈጣሪ ሲፈትናችሁም ጥሩ ነው። በቃ ማለት እኔ አሁን ላይ ያለውበትን ጥንካሬና ያለውበትን እንትን እኔ ነኝ የማውቀው። ማለት እንደ በፊቱ አይደለሁም። ፈጣሪ ተመሰገነ ይሁን። መድኃኒዓለም ክብሩን ይውሰድ። በጣም ደስተኛ ነኝ አሁን ባለኝ ነገር እና ፈጣሪ ይመስገን። እውነት ለመናገር በጣም ብዙ ነገሮችን ስታሳልፉ ብዙ ውጣ ወረዶችን ስትወጡ ስትወርዱ ስትፈተኑ ለመልካም ነው በእውነት ለመልካም ነውና ለኔ ጥሩ ነው የሆነልኝ። በቃ ከዚህ በኋላ ብዙ ፈተናዎችን ብዙ ነገሮችን ላሳልፍ እችላለሁኝና ይሄኛው ነገር ምን ያህል እኔን እንዳበረታኝ ምን ያህል እኔን እንዳጠነከረኝ እኔና ፈጣሪ ነን የምናውቀው። ምክንያቱም እንዴት ነው ሰው በሚያስፈልጋችሁ ሰዓት እገዛ በሚያስፈልጋችሁ ሰዓት ያንን ነገር ብቻችሁን ማሳለፍ እንዲሁም ደግሞ አለ አይደለ እንዲ ፋሚሊ ላለማስጨነቅ ምናምን ብዬ ነው ይሄን ነገሮችን ሳረግ የነበረው እንጂ ከቤተሰቤ ጋር ነገሮችን ባሳልፍ በጣም ኢዚ ነው ለኔ በጣም ቀላል ነው። ምንም መጎዳበትም መፈተንበትም ምንም አይነት ነገር አይኖርም። ግን ደግሞ አንደኛ ለራሴም ጥንካሬ ነው የሆነኝ ይሄ ነገር ብቻዬን ይሄን ነገር መወጣቴ ለራሴ በጣም ጥንካሬ ሆኖኛል። ሁለተኛ ደግሞ የራሴን ጭንቀት ራሴ ነኝ በቃ የራሴን ችግር ራሴ ነኝ ሶልቭ ማድረግ ያለብኝ ለራሴ ችግር ራሴ ነኝ መፍትሄውን መፈለግ ያለብኝ ብዬ ስለማምን በቃ ነገሮችን ለማለፍ ችያለሁኝ። ፈጣሪ ይመስገን። ማለት የታመንኩበት ፈጣሪም አልተወኝም አልጣለኝም። በእናንተ ፊት እንደዚህ ብርትት ጥንክር አድርጎ አቁሞኛል። መድኃኒዓለም የተመሰገነ ይሁን እና ማለት በብዙ ሰዎች ሙከራ በብዙ ሰዎች እቅድ ቢሆን ኖሮ እኔ እዚህ ጋር ቆሜ መናገር አልችልም ነበር። ሩታ የምትባል ሴት እዚህ ሚዲያ ላይ አትኖርም ነበር ወይ የሆነ ነገር ሆናለች ኦር ሰምቲንግ። ግን ይሁን ያለው ፈጣሪ ተመሰገነ ይሁን። እንዴት ነው ማለት ዙሪያዬ ካሉት ሰዎች ባሻገር እዚች ጋር ደግሞ ማለት አንዳንድ ሰዎች አላችሁ ብዙም ደስ የማይላችሁ እኔ እዚህ ጋር ቆሞ መገኘትና ምንም ማድረግ አይቻልም። እኔ እንደሆነ የትም አልሄድም ምንም ማድረግ አልችልም አለሁኝ እዚህ ቆሜ ከናንተ ጋር አብሬ እቀጥላለሁ። ማለት የደበረው ካለ ይደብረዋል ምን አገባኝ። ደስ ያለው ካለ ያው ደስ እንዳለው ከኔ ጋር ይቀጥላል። የደበረውም ካለ መቀጠል ከፈለገ ይቀጥላል ካልፈለገም ይተዋል። ከደበራችሁ እንግዲህ ውሃ እየጠጣችሁ ምንም ማድረግ አልችልም። በቃ ይሄን ነው ልላችሁ የምችለውና ፈጣሪ ይመስገን ዛሬ ላይ ቆሜ እንደዚህ አይነት ቦታ ላይ ራሴን ስላገኘሁት ራሱ ደስተኛ ነኝ። ምክንያቱም እንዴት በቃ የኔን ውድቀት ብዙ የሚጠብቁ ሰዎች ነበሩ። የኔን እንደዚህ ስብርብር ብዬ መቅረቴን ምናምን ጭራሽ እዚህ ጋር እንድታይ ሁላ የማይፈልጉ ሰዎች አሉ በዙሪያዬና እነሱም እያሉ በቃ እኔ እንደዚህ መሆኔ ለኔ በጣም ትልቅ ነገር ነውና ፈጣሪ ይመስገን። ገና ከዚህ በኋላ ብዙ ነገሮችን ላሳልፍ እችላለሁ። አላቅም ወደፊት የሚመጣብኝን አላቅም።
ምናልባት ከፊቴ ትልቅ ፈተና ኖሮ ሊሆን ይችላል ዛሬ ላይ በእንደዚህ አይነት ሁኔታ ውስጥ እንዳልፍ የተገደድኩት ምናልባት ነገ ላይ ትልቅ ነገር ኖሮ ሊሆን ይችላል ዛሬ ላይ እንደዚህ እየተፈተንኩኝ ያለሁትና የሆነ ከፊት ለፊታችሁ ጥሩ ነገር ሲኖር ጥሩ ነገር ምንድነው ሲታሰብ ወይም ደግሞ የሆነ የተቀመጠ ነገር ሲኖር በፈጣሪ ዘንድ ፈተና ይኖርባችኋልና እኔ ለዛ ነገር አይ ቲንክ ብቁ እንደሆን ወይም ደግሞ ጠንካራ ሆኜ እንድገኝ ወይም ደግሞ እንዴት ነው ያንንም ነገር ማግኘት እንድችል ያንን ትልቁ ነገርን ማግኘት እንድችል ዛሬ ላይ መፈተነው ለዛ ነው ብዬ ማምናለሁኝ አንዳንዴና ፈጣሪ ይመስገን እኔ ዛሬ ላይ ባለሁበት ነገር በጣም ደስተኛ ነኝ አሁን ላይ በቃ ሰላም ነኝ በጣም ሁሉም ነገር ኖርማል ነው ምናምንና ፈጣሪ የተመሰገነ ይሁን በብዛት ብዙ ሰዎች እኔ ማልቀሴን ማንባቴን መከፋቴን ማዘኔን ምናምን የሚፈልጉ ሰዎች አሉና እነሱ እያዩ እኔ ግን ፈጣሪ የተመሰገነ ይሁን በደስታና በሰላም እኖራለሁኝ ካሁን በኋላ ምንም አይነት ነገር ህይወቴ ውስጥ እንዲገባ አልፈቅድም ድጋሚ መጥቶ ምንም አይነት ነገር እንዲረብሸኝ አልፈልግም እና በቃ ፈጣሪ የተመሰገነ ይሁን እንዴት ነው የሆነ ደግሞ አንድ አላማ ፈጣሪ ይሰጣችኋል አይደለ የሆነ ስትጨነቁ ነገሮች ጭልምልም ሲልባችሁ ነገሮች በቃ ምንም የተስተካከለ ነገር የሌለ ሲመስላችሁ የተዘጋጋ ሲመስላችሁ መንገዶች በቃ ምንም የሌለ ሲመስላችሁ አንድ ተስፋ ደግሞ ፈጣሪ ይሰጣችኋል ለሆነ ነገር ለሆነ አላማ መኖር እንድትችሉ ለሆነ ነገር ጠንክራችሁ መቆም እንድትችሉ ያደርጋችኋልና እኔ እግዚአብሔር የተመሰገነ ይሁን የተባረከ ልጅን ሰጥቶኛል እግዚአብሔር ክብሩን ይውሰድ አንዳንድ ክፉ ሰዎች መጥፎ ምኞትን ቢመኙም ነገር ግን እግዚአብሔር አምላክ የተመሰገነ ይሁን በጣም ሙሉ ጤነኛ እግዚአብሔር የተመሰገነ ይሁን ማለት ጤነኛ ልጅን መያዝ ራሱ በጣም መታደል ነው ማለት እንጃ ቀላል አይደለምና እግዚአብሔር የተመሰገነ ይሁን ጤነኛ ልጅን እግዚአብሔር ሰጥቶኛል እሱ ተስፋዬ ነው ለኔ ልጅ ተስፋዬ ነው ለኔ እና እሱን ተስፋ አድርጌ ለሱ መኖር እንዳለብኝ ስለሚሰማኝ ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገችኝ ምናምን ብሎ በቃ ነገ በደንብ በኩራት እንዴት እንደራቱን ነፍቶ የሚያወራላት እናት እንድትኖረው ስለምፈልግ በጥንካሬና በእንዴት ነው ነገሮችን በደንብ ከዚህ በኋላ በደንብ አድርጌ ነው እንትን ብዬ ጠንክሬ ማለፍ የምፈልገው እንደበፊቱ የሆነ እንትን ማለት ምናምን የለም ከዚህ በኋላ እና እንደዚህ አይነት ነገሮችን የምትጠብቁ ሰዎች ካላችሁ እግዚአብሔር ይመስገን አብቅቷል ያ ነገር ወደ ኋላ መመለስበት ነገር ምንም አይነት ነገር የለም እግዚአብሔር ክብሩን ይውሰድ በጣም ደስ የሚል በጣም ጤነኛ አክቲቭ ደስ የሚል ልጅን እግዚአብሔር ሰጥቶኛል በዛ አጽናናለሁ ማለት ነው እንዴት ነው በዛ አጽናናለሁ ስላችሁ ለሱ ስል መጠንከር እንዳለብኝ ያሳለፍኩት ነገር በሙሉ ምንም ቀላል እንደሆነ እንዲታየኝ አድርጎኛል እግዚአብሔርና አሁን ላይ ያለሁበት ሁኔታ አሁን ላይ የቆምኩበት ሁኔታ በቃ ለወደፊቴ ምን ያህል ጠንካራ እንደሆነና ምን ያህል ለሰዎችም ትምህርት አይ ቲንክ ብልጥ የሆነ ሰው ማለት ይማራል ከኔ ህይወት ብዙ ነገሮችን መማር ይችላል ብዬ አስባለሁኝና ከኔ ህይወት ተማራላችሁ እናንተም ማለት አይ ቲንክ ይሄንን ሁሉ ነገር ሳሳልፍ ፈጣሪ አላቅም ምናልባት እዚህ ጋር እናንተንም ሊያስተምርም ሊሆን ይችላል በኔ ህይወት ውስጥና እንዴት ነው እናንተ ህይወት ውስጥ እንደዚህ አይነት ስህተቶች ወይም ደግሞ እንደዚህ አይነት ነገሮች እንዳይደገሙ ወይም በተደጋጋሚ እንደዚህ አይነት ነገሮችን አክሰፕት ያደረጋችሁ ህይወታችሁ ውስጥ እንዳታስተናግዱም ቢሆን ብቻ እንዴት ነው ለነገሮች ሆነ መወሰን እንዳለባችሁ ሊሆን ይችላል ፈጣሪ ይሄንን ነገር በኔ ህይወት ውስጥ አብን እያደረገና እንዲሁም ደግሞ እናንተ ፊት እንድቀርብ የሚያደርገኝ ለዛም ሊሆን ይችላል እና ለናንተም ሜቢ መማሪያ ሊሆን ይችላል የኔ ህይወት እና ብልጥ ሰው ይማራል ሁሉንም ነገር አይቶ ያ እንዴት ነው አገናዝቦ አንደርስታንድ ማድረግ ይችላልና መማሪያ ይሆናል ብዬ አስባለሁ እንግዲህ ፈጣሪ ተመሰገነ ይሁን ይሄንን ለማለት ነው ዛሬ ከናንተ ጋራ ለማሳለፍ ጊዜ ለማሳለፍ የመጣውትኝ ካሁን በኋላ እንግዲህ በጥሩና በቆንጆ ነገሮች ከዚህ በኋላ እንገናኛለን ብዬ አስባለሁኝ መድኃኒዓለም ክብሩን ይውሰድ እኔ ተሰብሬ ተከፍቼ አልቅሼ ምናምን እንድመጣ ወይም እንድታዩ ማየት የምትፈልጉ የምትጠብቁ ሰዎች እኔ ጋር ካሁን በኋላ ይሄ ነገር የለም እግዚአብሔር ይመስገን በጣም ደስተኛ ነኝ አሁን ባለኝ ህይወት እግዚአብሔር ይመስገን
ምን አይነትና ምን አይነት እንዴት ነው ፈተናዎችን አልፌ እንደመጣሁኝ ሳስብ የፈጣሪን ቸርነት የፈጣሪን መልካምነት ለኔ ያለውን መውደድ ነው ማይበትና ፈጣሪ የሚወደውን ሰው ደግሞ እንዴት እንደሚፈትን ብታቁ በእውነት በተደጋጋሚ እኔ ህይወቴ ላይ እንደዚህ አይነት ፈተናዎች ሲበዙ በቃ ፈጣሪ ለትልቅ ነገር አላማ እንዳለው እኔ ጋር እረዳለሁኝና የሆነ ትልቅ ነገር እኔ ጋር እንዳስቀመጠ እረዳለሁ። በነገራችሁ ላይ ፈተና ብዙ ማይበዛበት ወይም ደግሞ ህይወት አልጋ ባልጋ የሆነለት ሰው ብዙ ጊዜ እንዴት ነው እንዴት ብዬ ልበላችሁ ላይክ አላደለ እግዚአብሔር እዛ ሰው ጋር የሆነ አላማ አለው። ላይክ እኔ አሁን ለምሳሌ በጣም ብዙ ፈተና አሳልፌያለሁኝ በህይወቴ በጣም ብዙ ነገሮችን አሳልፌያለሁ አስተናግጃለሁኝ እና ከነዛ ጊዜያቶችና ሁኔታዎች ደግሞ በበለጠ ያሁኑ ደግሞ እጅግ በጣም እኔን የፈተነኝና እኔ እንጃ እንዴት ነው ሰብሮ ቁጭ ሊያረገኝ ምናምን የሚሞክር አይነት ፈተና ነበር የተፈተንኩት። ነገር ግን ይሄ ነገር አልሆነም። ፈጣሪ ተመሰገነ ይሁን። ዛሬ ላይ ይኸው በደስታ በጤና በሰላም ፊት ለፊታችሁ ቆሜ ያለሁኝ እና እንዴት ነው የሆነ አላማ ሲኖራችሁ የሆነ እግዚአብሔር የሆነ አላማ እናንተ ጋር ሲያስቀምጥ ሰይጣን በብዙ ይፈትናችኋልና ምንም እግዚአብሔር የሆነ አላማ የሌለበት ሰው ጋር ምንም አይሰራም አይፈተንም ያ ሰው ብዬ ነው ማስበው አንዳንዴና የሆነ አላማ ሲኖራችሁ እግዚአብሔር የሆነ ነገር እናንተ ጋር ሲያስቀምጥ ሰይጣን እንደዚህ ዙሪያችሁን ይዞራችኋልና እኔ ያንን ነው የተረዳሁትኝ። በቃ በዚህ ንክ የተፈተንኩት እግዚአብሔር የሆነ አላማ አለው ነገ እኔ ጋር እኔን የሆነ በቃ ደስ የሚል ቦታ እንድገኝ ስለሚፈልግ ነው እንደዚህ የተፈተንኩትኝ ብዬ አስባለሁኝና ብዙ በእንደኔ አይነት ፈተና ወይም ደግሞ እንደኔ ላይ የተፈተናችሁ ሰዎች ካላችሁ ህይወታችሁ በቃ ጥሩ ነገር ላይ ሊሆን ነው ብዬ አስባለሁኝ። ነገ ላይ ጥሩ ደረጃ ልትደርሱ ነው። ነገ ላይ የተሳካ ህይወት ሊኖራችሁ ነው የሚሆነውና በዚህ ብዙ ማትዘኑ በቃ በጣም ጠንካራ መሆን እንዳለባችሁ ነው የሚሰማኝ። ስፔሻሊ እናቶች ከሆናችሁ ለልጆቻችሁ በጣም ታስፈልጋላችሁ። መጠንከር አለባችሁ። ቆማችሁ በቃ ነገሮችን ማድረግ እንደምትችሉ ማሳየት አለባችሁ። ስትረግሎችን በደንብ ማለፍ መቻል አለባችሁ እና ውሳኔዎችን ደግሞ ማለት እንዴት ነው መወሰን መቻል አለባችሁ። ማለት ነገሮችን በራሳችሁ ሶልቭ ለማድረግ መሞከር መቻል አለባችሁ። ምክንያቱም ህይወት ሁሉ ጊዜ በእገዛ አይሆንም። የሆነ ታይም እንትን ማለቱ አይቀርምና ነገሮችን በራሳችሁ ሶልቭ ለማድረግ ሞክሩ። ያው ከህይወቴ ትንሽ የተማርኩት ነው ለእናንተ ሼር ማረጋችሁ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም የምትወዱኝ የምታከብሩኝ ለኔ መልካም ምኞት ያላችሁ በጣም ነው የምወዳችሁ። እግዚአብሔር እድሜና ጤና ይስጣችሁ። እኔ እንጃ አሁን እናት ነኝ በመርቃችሁ ይደርስ በቁም ነገሩ ሰዱት እሺ እንደቀልድ አትዩት ይደርሳል እና እግዚአብሔር የተመሰገነ ይሁን። እናንተም በቃ በሰላም በጤና የምትኖሩበት እግዚአብሔር አምላክ ከብዙ ፈተና በኋላ ደስ የሚል ፍሬ የምታፈሩበትና ደስተኛ ሆናችሁ የምትኖሩበትን ህይወት ይስጣችሁ ብዬ ለማለት ወዳለሁ። በጣም ነው የምወዳችሁ። ሁላችሁንም የምትወዱኝን ወዳችኋለሁ። ከዚህ በፊት እንዳልኳችሁ በጣም የምትወዱኝ የምታከብሩኝ እንትን የምትሉኝ በቃ ልባችሁ ውስጥ ስላለሁኝ ነው። በጣም ነው የምወዳችሁ። የምትጠሉኝ የምትሰርቡኝ ደግሞ ስራ ሆኜባችሁ ነው ጭንቅላታችሁ ውስጥ ቁጭ ብዬ እቺ ልጅ ወጣች እቺ ልጅ ወረደች